ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ በኢትዮጵያ እንዲሁም ደግሞ ከኢትዮጵያ ውጪ የምትኖሩ ኢትዮጵያውያን በሙሉ በያላችሁበት የእግዚአብሔር ሰላም ይብዛላችሁ እያልኩኝ ዛሬ እንግዲህ ተልባ ነው ይዤላችሁ የመጣሁት። የተልባ ጁስ እና የተልባ ጄል ለፊታችን መንከባከቢያ ነው ይዤላችሁ የመጣሁት። ተልባ እንግዲህ በሀገራችን በቀላል መንገድ ማግኘት የምንችል ግብአት ነው። በኪሎም በጣም ርካሽ ነው። እንግዲህ አሁን 1 ኪሎ በኢትዮጵያ 300 ብር ነው። ስለዚህ በቀላል ብር በሀገራችን ማግኘት የምንችል ነገር ነው። እንግዲህ ተልባ በእንጀራ ለመብላት እንዲሁም ደግሞ ለፊታችን ለጄል ለመጠቀም እንዲሁም እንደ ጁስ አድርገንም ለመጠጣት በጣም አስፈላጊ ነገር ነው። ከቤታችን መጥፋት የሌለበት ነገር ነው። እንግዲህ ብሩ ትንሽ ይሁን እንጂ የምንገዛበት ብር ትንሽ ይሁን እንጂ እሱ የሚሰጠን ጥቅም እጅግ በጣም ብዙ ነው። እንግዲህ በሳይንስ ከመማራችን በፊት እንዲሁም ደግሞ በዶክተሮችም ከመማራችን በፊት እናቶቻችን ተልባን በብዛት ይጠቀማሉ። እንግዲህ ምንም ሳያውቁ በባህላዊ መንገድ እናቶቻችን ተልባን ይጠቀማሉ ማለት ነው። ለሆዳቸው ይጠቀማሉ፣ ፕሬዳቸው ምናምን ስመጣም ይጠቀማሉ። እንዲሁም ደግሞ ለመውለድ እንደዚህ ወደ 8ኛ ወር ምናምን ላይ ሲደርሱ ለመውለድ 1 ወር ሲቀራቸው ተልባን በጁስ መልክ ሰርተው ይጠቀማሉ ማለት ነው። ምክንያቱም ተልባ የማህፀንን በሮች ይከፍታል ተብሎ ስለምታሰብ ማለት ነው። ስለዚህ እናቶቻችን በጣም ሳይማሩ የተማሩ ብዙ ነገር የሚያውቁ እናቶች ስለሆኑ ከነሱ ራሱ ብዙ ነገር መማር እንችላለን ማለት ነው። ስለዚህ እስቲ ስለ ተልባ አንዳንድ ነገር እላችኋለሁኝ ማለት ነው። ብዙ ነገር መዘርዘር አልፈልግም፣ ቪዲዮ እንዳይረዝምባችሁ፣ ቪዲዮ እንዳይበዛባችሁ ትንሽ ነገር ነው የምነግራችሁ ማለት ነው። እንግዲህ ተልባ ካንሰርን ለመከላከል ይረዳናል ማለት ነው። ክብደትን ይቀንስልናል ማለት ነው። ክብደታችን ለመቀነስ ስንፈልግ ተልባ በጣም አስፈላጊ ነገር ነው። ምክንያቱም የጥጋብ ስሜት እንዲሰማን ስለሚያደርግ ማለት ነው። ጠዋት በባዶ ሆዳችን ተነስተን የተልባ ጁስ ሰርተን ስንጠጣ ሙሉ ቀን የጥጋብ ስሜት እንዲሰማን ያደርጋል ማለት ነው። በዚህ አጋጣሚ ውሃ ደግሞ በደንብ መጠጣት አለብን ማለት ነው። ሌላ እንግዲህ ተልባ ለስኳር ህመምተኞች በጣም ጥሩ ምግብ ነው። በጣም አሪፍ ምግብ ነው። የስኳር መጠንን ደግሞ ይቀንስልናል። እንዲሁም ደግሞ የአንጀት ጤንነትን ያሻሽላል። አንጀታችን የሚያማን ከሆነ ተልባ በጣም ፍቱን መድኃኒት ነው ማለት ነው። እንዲሁም ደግሞ የሆድ ድርቀትን በጣም ያስተካክላል። በፋይበር የበለጸገ ስለሆነ ማለት ነው። ምግባችንን በደንብ እንዲፈጭም ያደርግልናል ማለት ነው። እንዲሁም ደግሞ ደም ግፊት ያለባቸው ሰዎች ቢመገቡ በጣም ጥሩ ነገር ነው ማለት ነው። እንዲሁም ደግሞ ኮሌስትሮልን ይቀንስልናል። ለልብ ጤና በጣም የሚያግዝ ነገር ስለሆነ በኦሜጋ 3 የበለጸገ ስለሆነ የልብ ጤናን በጣም ያስተካክልልናል ማለት ነው። ስለዚህ ተልባችን ሰርተን ሁሌም አንዳንድ ብርጭቆ ብንጠጣ በጣም ጥሩ ነገር ነው እላችኋለሁኝ። ከዛ ውጪ ጄል ሰርተን ፊታችን ላይ ስንቀባ በጣም ፊታችን ይወጥርልናል ማለት ነው። ስለዚህ እስቲ እኔ አሁን ወደ አሰራሩ ሂጄ ከዛ በኋላ ደግሞ የቀረውን ነገር እያብራራው አብረን እንቆያለን ማለት ነው። እኔ የሾርባ ማንኪያ 2 አርጌ በብረት ድስት አድርጌ ስቶቭ ላይ አደርጓለሁ ማለት ነው። ከዛ በደንብ መንተክተክ የለበትም። እኔ አንዴ ብቻ ፈላስል ነው አንስቼ ወደ
እቃዬ የማስቀምጠው ማለት ነው። ከዛ በኋላ ወደ እቃዬ ካስቀመጥኩ በኋላ እስኪ ቀዘቅዝ ድረስ ፍሪጅ አድርጌ ከፍሪጅ ካወጣው በኋላ ፊቴ ላይ እቀባለሁ ማለት ነው። የተሸበሸበ ፊታችንን እንዲሁም ደግሞ ነጠብጣብ ካለብን ፊታችን ላይ ለብዙ ነገር በጣም ጥሩ ነው። እኔ በነገራችን ላይ ለፊቴ ብቻ አይደለም የምጠቀመው፣ ለሰውነት የምጠቀመው። ለምሳሌ ሻወር ልገባ አንድ 30 ደቂቃ ሲቀረኝ ፊቴን፣ አንገቴን እና ሰውነቴን ተቀብቼ ነው ከዛ በኋላ ሻወሬን የምወስደው ማለት ነው። ምክንያቱም ለመላ ሰውነታችን በጣም ጥሩ ስለሆነ ማለት ነው። ስለዚህ ተልባ ጠጡ፣ ተልባ ተቀቡ ነው የምላችሁ ውድ ሀገሬ ልጆች፣ እውነቴን ነው የምነግራችሁ። ስለዚህ ከታጠብኩ በኋላ ደግሞ በጣም ምርጥ በሆነ ማስቸራይዝ ነው ተጠቅሜ ለፊቴ የማደርገው ማለት ነው። ስለዚህ ብዙ ጊዜ ምንድነው የምንሳሳተው? ተልባን ከተቀብተን ማለት ነው፣ ይቅርታ ተቀብተን ወደ ኋላ ሆነን ቁጭ ማለት ያለብን። በዚህ አጋጣሚ የረሳሁት ነገር ምንድነው? ተልባን ስትቀቡ ጄሉ ላይ የቫይታሚን ኢ ጄል ጨምሩበት፣ ፊታችን እንዳይሸበሸብ ያደርግልናል ማለት ነው። ከዛ ውጪ እንግዲህ ተቀብቼ ከደረቀልኝ በኋላ እንደዚህ ፊቴ ታጥቤ ፏ ብሎልኛል። ስለዚህ ውድ ሀገሬ ልጆች ሁላችሁም ተጠቀሙ።